ወሳፕ ጋይስ እንደምን አላችሁ? ዛሬ ቀኑ ሰኞ ነው። የሳምንቱ የመጀመሪያ ቀን። ቀናችን የምንጀምረው መጀመሪያ ፀጉር ቤት በመግባትና ፋፋ በማለት ነው። ከዛ ሙሉ የዛሬ ብሎጋችን እናሳያችኋና ሌትስ ጎ ወደ ፀጉር ቤት። ቁርስ እንኳን አልበላንም ገና። ነገሩ ጾም ነው። እንዴት ናችሁ? ሰላም ነው? የት አለ ደንበኛዬ? ዛሬ የረፍትሽ ቀን ነው። አፉ በይኝ እንግዲህ የግድ መሰራት ስላለብኝ ودا عندك كمان ጋይስ ድሮ በባዝሊ ነበር የሚፈረዙ አሉ በእናንተ ዘመን በእኛ ዘመን ደግሞ የራሱ መፈረጃ አለ እንደዚህ ፋ ብለን አምሮብን የት ነው የምንሄደው ወደ ቁርስ በጣም እርቦኛል የምሬ ነው በጣም እርቦኛል ስጋ ምናምን ነው ማልበላው እንጂ ጧት በቃ እስከ 3 ሰዓት ተኩል እስከ 5 ሰዓት በቃ እስከ 6 ሰዓት ከጾምኩ በጣም ትልቅ ነው ለኔ ማታ ራስ ስለማልበላ ይርበኛል በጣምና ያማት በቀን አንዴ ነው የምበላው ማለት ነው ሶ አሁን ወደ ቁርስ እንሄዳለን ቁርሳችንን እንበላለን ከዛ ደግሞ ቀጣይ ብሎጋችንን እናሳያችኋለን ማለት ነው ወሳፕ ጋይስ ዛሬ የቻሌንጁ 8ኛ ቀን ላይ እንገኛለን የ8ኛ ቻሌንጃችን ደግሞ ምሳ የምንበላው ከካሌብ ጋር ነው ካሌብ ራሱን ያስተዋውቀናል ማን ነው ከየት እንደመጣ በጣም ትልቅ እንግዳ ነው በነገራችን ላይ ካሌብ እንኳን ደህና መጣ እንኳን ደህና ቆይ ሚስተር ሰንስ ስላገኘው ደስ ብሎኛል እኔም ደስ ብሎኛል እኔ ከመጀመሪያው ስጀምር ኮንቴንታችሁን በጣም ነው የምወደው በጣም ተከታዮች ነኝ የእናንተ ተከታይ ነኝ ከዛ ውጪ ግን ስለራሴ ለማስተዋወቅ ያህል ስሜ ካሌብ ቱንታ እባላለሁ የመጣሁት ከአቢሲኒያ አካል ጉዳተኛ ሴቶችና ህፃናት ልማት ማህበር የፕሮጀክት ማናጀር ነኝ ግብዣችሁን በመቀበል ከእናንተ ጋር እናንተን ለማግኘት ነው እስከዚህ ድረስ የመጣሁት ስለኔ ማህበር የተወሰነ ማንሳት አስፈልጋይ እሺ አዎ እንዴ በጣም ደስ ይለናል ምን እንደሚሰራ ምናምን እሺ ስለ ማህበሩ በመለከት በጣም ባጭሩ ለመግለጽ ያክል አንደኛ ማህበሩ የተቋቋመው 2011 መጨረሻ አካባቢ ኦሬዲ አሁን 8ኛ አመቱ ነው የያዘው ከዛ ውጭ በስሩ ላይ አሁን ከ2500 በላይ አካል ጉዳተኛ ሴቶችና ህፃናት አሉ ከዛ ውጭ ደግሞ የማህበሩን አላማና ራዕዩን በሚመለከት በጣም አጭርና ግልጽ የተጎዱትን የአካል ጉዳት ያለባቸው ስፔሻሊ ደግሞ ሴቶችና ህፃናትን ትኩረት በማድረግ ማገዝና መርዳት እንደማንኛውም ዜጋ እንዲኖሩ ማስቻል ነው ዋናው ትልቁ አላማ ይሄ ነው ይሄንን አላማ ስንቆ ከተነሳ ኦሬዲ እንዳልኳችሁ 8ኛ አመቱን ይዟል ለነዛ ኦኬ ምሳችን መጥቷል እሺ እሺ የጾም ምግባችን እቺ ነገር ምንድነው ደስ ትላለች ኦኬ እሺ ስለዚህ ለአዲስ አመት ትምህርት ቤት ለሚከፈተው ሰው በፈለገው እነዛ ህፃናት እንደማንኛውም ዜጋ ትምህርት እንዲያገኙ ከአንድ እስክሪብቶ ከአንድ ደብተር ጀምሮ ያቅሙ እንዲያግዝ ማድረግ ሁለተኛው ደግሞ አዲስ አመት ነው ከፊት ለፊት እየመጣ ያለው እኛው ሁላችንም እሺ መስማማት እስከዚህ እንደማንኛውም ኢትዮጵያዊ ደግሞ ማዕድ ማጋራት የሚል ሌላም ራሱን የቻለ ፕሮጀክት ቀርጸን እየሰራን ነው የሚጠጣ ምን ትፈልጋለህ ውሃ እሺ ለኔ ስፕራይት ካሌብ እየበላ እሺ ካሌብ ምን እንዳለ ሰምታችሁታል አይደል አሁን በዋናነት 3 ነገር ነው የሚሰሩት በዋናነት ማለት ነው አንደኛው ከትምህርት እንዲማሩ ህፃናቶች ከደፍተርና እስከ እስክሪብቶ ጀምሮ ሳፖርት ማድረግ የሚችሉ ሁለተኛው ደግሞ ማዕድ ማጋራት ያ ማለት ምግብ እነሱን ማብላት ማለት ሶስተኛው ደግሞ በቋሚነት እነሱን ሳፖርት ማድረግ የሚፈልግ ስለዚህ ላይ እየሰራችሁ ያላችሁት አይደል ትክክል በጣም አሪፍ ይሄን እንግዲህ ይሄን ቪዲዮ በጣም ብዙ ሰዎች ያዩታል እኛም አይ ፕሮሚስ መተን እንጎብኛቸዋለን እንመጣለን ብዙ ሰዎች ያዩታል እነዚህ 3 አላማዎች የሚደግፉ ሰዎች ይኖራሉ ብዬ አስባለሁ ምክንያቱም ሴትና ህፃናት ነው ደግሞ በጣም ሴንሲቲቭ ነው ገብቷል አንድ ሴት ህፃና ነው ሴት የምትሆነው ሴት ደግሞ እንደሚታወቀው የዓለም መሰረት ናት ሴት የምትባል ባትኖር ኑሮ ይቻላል አትኖርም ማለት ይቻላል ምክንያቱም ሁሉም የሚፈጠረው ሴት ከምትባል አካል ስለዚህ ሴትና ህፃናት ለመስራት ነው በጣም ትልቅ ነገር ነው ይበላ ኮንናመጣሽ ዲግነሽ ነው ወንበር ይምጣልሽ ና ቆይ ና ችግር የለውም እንዴ ነው
ስወጣ አወራሻለሁ። እሺ አልሄድም። አውራ ፈልጊኝ ነው። ሰላም አሁን ከሰው ጋር እኮ ነው ያለው። ትንሽ አሁን ከሰው ጋር ያለው እሺ ስመልስ ይኸው ከዚህ ስወጣ አወራሻለሁ ልኩሽ እኮ ይሄን መጨረስኩ አወራሻለሁ። እሺ ማውራት አለብን። ኮሜንት እንዳለ በጣም ነው የሚረብሸው። እሺ እንደጨረስን እናወራለን። አያገባኝም። እኛ አወራታለሁ። አልፈልግም። ደስ እሱ ነው ማውራት እንፈልግ። እሺ ከሰው ጋር እኮ ነው ያለው። ታውቃለች አትበጥብጭ። ማማ ሰማና በብሩ ደመና በመጨረሻ ጊዜ ላወራ ነው የመጣሁት። ላወራክ ነው እያልኩ እኮ ነው። ምንድነው እንደዚህ የምትሆንብኝ? እኔ በጣም እየተሰማኝ ነው ሰን ሰንበቅ ይቅርታ። እኔ ህዝቡን ይቅርታ ጠይቄያለሁ። ሰው አንተን ነው ይቅርታ ለማለት የመጣሁት። እኔ ይቅርታ ማለት አይጠበቅብሽም እኮ በቃ ህዝቡን ይቅርታ ካልሽ በቂ ነው፣ አለቀ። ከኔ ጋር አያገናኝም። ምክንያቱም እኔ ድጋሜ እንደዚህ አይነት ነገር ቃል ነገር ይኸውልህ፣ ሰን ካንሰር ይሆናል ሲጠፋ። ሁለተኛም ቢጠፋ ከለሩ ነው የሚጠፋው፣ ነጭ ነው የሚሆነው። ጥቁሩ ይጥፋ፣ ነጭ ይሆናል። ዞሮ ያው ነው። ጥቁር አይደል? ችግር የለም፣ ጥቁር አይደል? በቃ በዚህም ወደዛም አለም። ሰን ይቅርታ ልልን የመጣሁት ይቅርታ ገባ። አጥፍቻለሁ፣ ገብቶኛል። እምነቴን ላራክስ ፈልጌ እንዳልነበር ታውቃለህ። ምን ያህል የልስንቦና ችግር እንዳለብህ ታውቃለህ። ምን ያህል ስትረስፉል እንደሆንክ ታውቃለህ። ህዝቡ እኮ ምንም አላረገም። አንተ ዲቴል ታውቀኛለህ። አጠገብ ይሁን አይደለ? ሁሉንም ነገር ታውቃለህ። ደክሞኛል፣ በቃ ሰኔ ደክሞኛል። ኢንቦክስ የሚደረገው ነገር በጣም ከባድ ነው። ቴክስት የሚደረግልኝ ነገር ከባድ ነው። ሲቀጥል ደግሞ አንተን እንደዚህ ያደርጋል ብዬ አላሰብኩም። እነሱን ይቅርታ ጠይቄያለሁ። አንተን የቀረኝ ወደ አንተ መጥቻለሁ። ንስሓ መግባት ካለብኝ ንስሓ እገባለሁ። አባና ወርቻቸዋለሁ። ስለዚህ ይቅርታ። ነገ ሚካኤል ነው፣ አብረን ሚካኤል እንሂድ። ታስታውሳለህ? የዛሬ ባለፈው ወር አካውንቴን አንድ ላይ ነበር ያከበርነው። ሚካኤል ሄደን ሚካኤልን ማስቀየም ፈልጌ አልነበረም። አይኖ በጣም አብዛኞቻችሁ እንደምትበሳጩ ማለት ነው። ግን አንድ መርሳት የሌለባችሁ ነገር እኔ ኦርቶዶክስ እምነት ተከታይ ነኝ። ግን ደግሞ እኔ የገባኝን ለሰዎች ሼር ማድረግ በቃ በጣም ደስ ይለኛል፣ ያስደስተኛል። እስከ ቅርብ ጊዜ ድረስ ኦልሞስት እስከ ዛሬ 2018 እስከ 2015 ድረስ ማለት ነው የሚመስለኝ ፈጣሪ የሚባለው ሐሳብ ማለት ነው ፈጣሪ የሚባለው አካል የሆነ ሽማግሌ ፂማም ነጭ የሆነ ጋቢ ትብሎ ምናምን ቁጭ ብሎ ይሄን እንደዚህ አድርጉት፣ ይሄ እንትና ገሃነም ነው የምትገባው፣ እንትና ገነት ነው የሚገባው፣ እንትና እንደዚህ ይደረግ ምናምን የሚል አይነት ነው ይመስል። እንደዚህ አይነት ኢሜጅ ተፈጥሮብኛል። ለምን ካላችሁኝ ደግሞ አብዛኛውን ጊዜ ማለት ይቻላል ስብከት ቦታ ተቀምጠን የምንሰማው ነገር ነው ያ ተጽዕኖ ያሳደረብኝ። እንደኔ ተጽዕኖ ያሳደረባችሁ ሰዎች ኮሜንት ላይ ታስቀምጡልኛላችሁ። ስለ ፈጣሪ መልካምነት ሳይሆን የሚሰበከውና ጭንቅላቴ ውስጥ የቀረው ስለ ሰይጣን ተንኮል፣ ሰይጣን እንደዚህ ያደርጋችኋል፣ እንደዚህ ይፈልጣችኋል፣ እንደዚህ ይቆርጣችኋል፣ እንደዚህ ያደርጋችኋል ምናምን። ኦኬ፣ በዚህ ፈንታ ግን ፈጣሪ እንደዚህ ያደርግላችኋል፣ እንደዚህ ነው የሚያደርግላችሁ፣ ፈጣሪ ከዚህ ያወጣችኋል፣ ከእንደዚህ ያወጣ፣ መላእክቶች እንደዚህ ያደርጉላችኋል፣ እንደዚህ ያግዟችኋል ምናምን ብንባል የኔ ጭንቅላት ውስጥ ከቅርብ ጊዜ ድረስ የፈጣሪን ቦታ ለሰይጣን ሰጥቼው ጭንቅላት ውስጥ አላቆየውም ነበር። እንደዚህ አይነት አስተምሮ ስለተማርኩኝ ነው ጭንቅላት ውስጥ እንደዚህ አይነት አመለካከት የነበረውና ብዙ ጊዜ ፈጣሪን በትረዱት ይሄ ሐሳቡ ይገባችሁ ነበር። ግን አብዛኛው ሰው ይናደዳል። ኦኬ፣ ባለፈው የሰራሁት ቪዲዮ ለምሳሌ 100 ምናምን ሰው ያዩ፣ ግን አብዛኞቻችሁ ተቆጥታችኋልና ኢንቦክስ በኢንቦክስ ነው ያደረጋችሁ። ትንሽ ገና አካውንት መክፈቴ እኮ ነው ይሄን ሐሳብ ብቻ ሼር ለማድረግ ብዬ ማለት ነው። ለምንድን ነው የተቆጣችሁት? እናንተም እኔ ስሰቃይበት በነበረው በውስጥ ነው ያላችሁት። ለዛ ነው፣ ሌላ ምንም ነገር የለውም። እሺ፣ በጥያቄ ልዝጋውና እናንተ ጭንቅላት ውስጥ ያለው ፈጣሪ ወይም እግዚአብሔር ምን አይነት ነው? የብሬ ነው።
እንድታስረዱ ስለምፈልግ ነው። እርግጠኛ ነኝ እያንዳንዱ ጭንቅላት ውስጥ ያለው ፈጣሪ ይለያያል። ኮሜንት ላይ እንድታስቀምጡልኝ ይፈልጋሉ፣ ምክንያቱም ለጥያቄያችሁ መልስ ስለምፈልግ። ኦኬ እኔ የገባኝን አንድ ሁለት ልንገራችሁ። ህይወታችሁን መሰረት አድርጋችሁ የምትኖሩበት ነገር ማለት ነው ስቶሪ እንደሆነ ብነግራችሁስ? ይሄ ከፈለጋችሁ ከመንፈሳዊ ህይወታችሁ ጋር አገናኙት፣ ከፈለጋችሁ ደግሞ ከሌላ ነገር ጋር አገናኙት። ግን አሁን የምትኖሩት ህይወት የሆነ ሰዓት ላይ የሆነ ሰው ሲያደርግ የነበረውን የሆነ ሰው የተናገረውን ስቶሪ ነው። እናንተ ክሬት ያደረጋችሁት ነገር ምን አለ ንገሩኝ እስኪ። ሁሉ ነገር የተነገራችሁ ስቶሪ ነው። እናንተ የምትከተሉት ነገር የተነገራችሁ ስቶሪ ነው። የምታደርጉት ነገር የሆነ ሰው ሲያደርግ ያያችሁት ነው። አለቀ። ሌላ እናንተ እስኪ ይህን ነገር አድርገናል ብላችሁ የምትሉት ነገር አለ? ኦኬ ከተሳሳትኩ ኮሜንት ላይ ጻፉልኝ። ካልተሳሳቱ ግን እናንተ ትክክል ያላችሁትን ነገር አስቀምጡልኝ። የራሳችሁን ክሬት አድርጋችሁ ከሆነ እንደዚህ ክሬት አድርጊያለሁ ብላችሁ አስቀምጡልኝ። የምሬ ነው። ምክንያቱም አብዛኛው ሰው ከቤተሰቡ ከትምህርት ቤት ወይ ከማህበረሰቡ ያገኘውን ነገር ነው ይዞ የሚሄደው እንጂ የራሱን የሆነ ቫልዩ አዳርጎ ወይ ደግሞ የራሱ የሆነ ጥያቄ ፈጥሮ የሆነ መፍትሄ አምጥቶ አይደለም የሚያልፈው። የተደጋገመ ነገር ነው እያደረግን ያለው። መንፈሳዊ ህይወታችሁ ብትሉ፣ ላይፋችሁ ብትሉ፣ ቤተሰባችሁ ውስጥ ያለ ይሄ ባህል ብትሉ፣ እያንዳንዱ ነገር ማለት ነው ቢያንስ የራሳችን የሆነ ቫልዩ አድ እያደረጋችሁ ብትሄዱ፣ የተበላሽ ነገር ካለ እያስተካከላችሁት፣ ጥሩ የሆነ ነገር ካለ ደግሞ እዛ ላይ እየጨመራችሁበት ነው ሄዳችሁት ወይስ እንዳለ እንደወረደ ነው የተቀበላችሁት? ራሳችሁን እስኪ ጠይቁ። የምሬ ነው። የምር የምትከተሉት ሃይማኖት ወይም እምነት ማለት ነው የምር ምን ያክል ታውቁታላችሁ? እኔ ጥያቄ ስለሚሆንብኝ ነው። እኔ በተለይ መንፈሳዊ ህይወቴን በተመለከተ ጥያቄ ላይ ነኝ። እየሄድኩ ሰዎችን እየጠየቅኩ ነው። የምኖረውን ህይወት በተመለከተ ይህን ህይወት ከየት ነው ያገኘሁት? ማን የሰጠኝ? ከማን አይቼ ነው ክሬት አደረኩት? ሶሻል ሚዲያ ወጥቼ እንድሰራ ያደረገኝ ማን ነው? ምን ፈልጌ ነው? ምን ለማድረግ ነው የመጣሁት? ራሴን ጠይቃለሁ። ኦኬ የምኖረው ላይፍ ስታይል ከማን አይቼ ነው? ምን እያደረኩ ነው? ወይስ የራሴን ክሬት አድርጌ ነው? ጋይስ ጠይቁ ራሳችሁን። አለበለዚያ የሰው ተከታይ ትሆናላችሁ። ሁሉም ነገር ተከታይ ማለት ነው። ሁሉም ነገር ሃይማኖቱን ዝም ብላችሁን ከምትከተሉ ጠይቁ። ጠያቂ በጣም ጎበዝ ጠያቂ ተከታይ ሆኑ። ጠይቃችሁ አውቃችሁ ተከታይ ሆኑ። ላይፍ ስታይላችሁን የራሳችሁን ክሬት አድርጉ። አለቀ። የራሳችሁን እናንተ ክሬት የምታደርጉት ላይፍ ስታይል እኔን ካልነካኝ የሆነን ሰው ካልነካው ምን ችግር አለው? ለእናንተ ከተመቻችሁ ሃይማኖታችሁ የማይነካ ከሆነ የሆነን ሰው የማያስቆጣ ከሆነ እናንተ ብቻ የምትኖሩት ከሆነ ምን ችግር አለው? ይህን ጥቁር በጥቁር ነው የለበስኩት። ጥቁር በጥቁር መልበሴ ሰዎችን ሊያናድድ ይችላል። ግን እኔን ያደረኩት አይደለ? ሰዎች ምን ብሎ ሊያናድድ ይችላል? አንዳንድ ነገሮች ለራሳችን ብለን የምናረጋቸው ነገሮች ሰዎችን አስፈቀደን ነው። ከሰዎች እይታ አንጻር ነው የምናደርገው። እኔ ይመቸኛል አይመቸኝም፣ ከተመቸኝ ቀጥሎ ነው ወደ ሰው የምንሄደው። እኔ መጀመሪያ የምንነሳው ከሌላ ሰው ፍላጎት ነው። ለእንትና ይመቸዋል፣ አረ ይሄ ኢትዮጵያዊ ባህል አይደለም፣ ይሄ እንትን አይደለም ምናምን። መጀመሪያ ለእኔ ተመችቶኛል። ከዛ በኋላ ግን ኦኬ ለእኔ ተመችቶኛል፣ ግን እኔ ይህን ነገር እያደረግኩ ሲሄድ ለሰዎች ያስተምራል ወይስ ይጎዳል? ኦኬ ሰዎች የሚጎዳቸው እየመሰላቸው ለኔ የሚጠይቁት ጥያቄ ይኖራል። ያን ጥያቄ እየመለስኩ ሄዳሉ። አለቀ። ሁሉም ነገር ስቶሪ ነው፣ ታሪክ። አለቀ። ራሳችሁን ጠይቁ።